የምለው ነገር ቢኖር ማለት ነው ስደተኛን ፎሎ ካላረጋችሁ ካላበረታታችሁ ቆይ ማን ነው ፎሎ የምታረጉት? መደገፍ ያለበት ነው ወይስ ሌላ ነው? ቆይ የምትደግፉት እስኪ አንድ ነገር በሉኝ። ለማንኛውም የምትደግፉኝና ከጎን ሆናችሁ በጣም ነው የማመሰግነው። ብንተጋገዝ ነው ግን የሚሻለው እንደ ሀሳብ ማለት ነው። ያው ሁሉ ነገር ያልፋል፣ አንድ ቀን የማያልፍ ነገር የለም እና በጣም ነው የማመሰግነው። የምትደግፉኝ በጣም ነው የማከብራችሁ፣ በጣም ነው የምወዳችሁ። ሁሌም ከጎኔ ስለምትሆኑ በጣም አመሰግናለሁ። የሚወለወል ጠረጴዛ ምናምን ነበርና እስኪ እሱን ልወልውለው ብዬ ዕቃ ስፈልግ ሳፋ አገኘሁኝ። እንዴ ሳፋ እዚህም አለ እንዴ? ሳፋና በዲ ያለ ብዬ አላስብም ነበረ። ከዛ ጅፍ ክሎሮክስ አደረኩበት። ከዛም ሳሙና ትንሽ ነበርና ሳሙናው ደረግ ያደረኩበትና ፎጣውን ውስጡ ስለነበረ ውስጡ ያለውን ፎጣ ጠባ አደረኩኝ። ያው ልወለውል ነበረ። እስኪ አልጠበኩም ሲጀመር ሳፋ አገኛለሁ ብዬ። እስኪ እናንተም ይኖራል ብላችሁ ሳገምቱ ግን ያገኛችሁት ነገር ምንድነው? ሳትጠብቁት ያገኛችሁት ነገር ምንድነው? እኔ ይኸው ሳፋና ባሊ ነው። ሌላ ነገር እንኳን ሁሉ ነገር እንደጠበቅኩት ነው ያገኘሁት። ከዛም ሞልወል ጀምሬ አንንም ሞልወል አደረኩኝ። በጣም እንትን ብሎ ነበረ ወልወዩ አላክም ደግሞ። ከዛም ቶሎ ብዬ ወልወል አደረኩት። ያው ሌላውም ስራ እኔ ስለሆነ የሚጠብቀው ቶሎ ብዬ ወልወዬ ወደ ሌላ ስራ። ሰላም እንዴት ናችሁ? ይሄው ገና በጠዋቱ ቆሻሻ በመግፋት ነው ስራ የጀመርኩት። የተነጠፈ ዞልዬ ነበረ። ዞልዬውን ብድግ አደረኩኝና ያው የፈረደበት ወንበር አለ እዛ ወንበር ላይ ያደረኩት። ያው ዛሬም ደግሞ ሴትዮዋ የምትሄድበት ቦታ ነበርና አብረን እንሄዳለን ብላኝ አቤት እያልኩኝ ነበረ። እንዳጋጣሚ ሆኖ ከኔ ጋር ሄደችልኝ። ግልግል ብዬ በጠዋቱ ደስ እያለኝ ስራ የገባሁትና እናንተ ግን ስንት ሰዓት ነው የምትነሱት? እኛ ቢያንስ በኢትዮጵያ 11 ሰዓት። የዚህ ሀገር ባህል ከሚገርመኝ ነገር ውስጥ ደግሞ እንግዳ ቡናና ሻይም ይዞ ይመጣል ወይ ደግሞ እነሱ እዛው ቤታቸው ሆነው ወደዚህ ይላካል። እኔ በጣም ነው የሚገርመኝ ሻይና ቡና እንዴት ይላካል? ቆይ ጠርዝርዝ አድርገው ሻይና ቡና ይልካሉ። እና ትናንትና ማታ ላይ ሻይና ቡና ልከውልን ነበረ። እሱንም ብዙም አልጠጡትም ነበረ። እስኪ እሱንም ልድፋ አልኩና ደፋሁት። ከዛ ቡናውን ደግሞ ቡና ውስጡ ፌርሙዝ ውስጥም ቡና አለ። እንደዚህ አይነት ነገር አለ እንዴ? ፌርሙዝ ውስጥ ቡና እንዴት ይደረጋል? እኔ በጣም ነው የገረመኝ። ግን ከሌላ ሰው ጋር ነው የመጣው ይሄ ቡና ማለት በጣም ነው የገረመኝ። እኔ ፌርሙዝ ውስጥ ቡና እንደሚጨመር አላውቅም ነበር። እናንተም እንደዚህ ነው ግን እንዲህ ብታፈሉት? አረ እኔ አላውቅም፣ እንደዚህ አይነት ነገር አላውቅም። እና በመጀመሪያ ስለሆነ በጣም የገረመኝ ቡና። የኛ ሴትዮ እንደተለመደው በሌሊት ነው የምትነሳው። በቃ በኢትዮጵያ ቢያንስ 10 ሰዓት ትነሳለች። 10 ሰዓት ተነስታ ቡና መጠጣት አለባት ግዴታ። በቃ ካልጠጣች ሰፈሩ ነው የምታምሰው። ጭራሽ የሚችላት ነገር የለም የምር። እና በቃ 10 ሰዓት ተነስተን ቡና እናፈላላታለን። ግን ያው እኔ አላፈላላትም። ከዛ 10 ሰዓት ካፈላን በኋላ ተመልሰን እንተኛለን። ከዛም በኋላ ከተኛም በኋላ እንደገና ደግሞ 11 ሰዓት ቢያንስ በኢትዮጵያ እንነሳለን ማለት 10 ሰዓት ከተነሳን በኋላ እና በቃ ካልጠጣች ቀኑ ሙሉ አኩርፋ ነው የምትለው። ሲጀመር እንኳን አይደለም ትተንባት ትንሽ እንኳን ካረፈድን በቃ ሰፈሩ ነው የምታምሰው ማለት ነው። በቃ ጭራሽ አይቻልም። እና እሷ አይጠጣችበት እስኪ አነሳሳ ብዬ ብድግ አደረኩ። እናንተ ስንት ሰዓት ነው የምትነሱት? እንቅልፋችሁን ጠግባችሁ ነው ወይስ እንዴት ነው? እስኪ ንገሩኝ። የምር አጽናኑኝ፣ እስኪ አጽናኑን። አንቺ ያለሽበት ሀገር ልመጣ ነበርና ስራው እንዴት ነው ይከብዳል ያላችሁኝ? ያው እንደምታዩት ነው እኔ የምሰራው ይሄንን ነው። ግን እንደዚህ ብቻ ነው የሚሰራው ማለት አይደለም። እስኪ ሁላችሁም ደግሞ የምትሰሩትን ከታች ጻፉላቸው። ይሄንን ነው የምንሰራው ብላችሁ ጻፉላቸው። ያው እኔ የምሰራው ቀላል ሊሆን ይችላል፣ አንዳንዶቻቸው ከባድ ሊሆን ይችላል። ግን መቼም ከኔ የባሰ ቀጫጫ ሰው የሚመጣ አይመስለኝምና ያው እኔ የሰራሁትን መስራት አያቅታችሁም። ቀላል ነው ማለላችሁም ከባድ ነው ማላችሁም። ግን ያው መታችሁ ሞክሩት። አይ ቶሎ ነይ እቴ፣ እኔና ቶሎ ነይ ምን አገባኝ እኔ እንደዚህ ደልቀቅ ብዬ ጋይስ መኪና ውስጥ ሻይ አዝዣለሁ። ዋው ሻይ ልጠጣ እናቴ። ደልቀቅ ብዬ ቃይንም እየገዛዛው ነው። ይሄው ዘና ብዬ ነው የምገባው። ምን አስገባኝ? ምን አንቀለቀለኝ ለባዶ ቤት እንዴ? እሷ የሌለችበት ቤት ገባው አልገባው፣ አፈጠንኩት አላፈጠንኩት ሹፍ ፋይዳ ያለ። ስለዚህ ደልቀቅ ብዬ ነው የምመጣው። እውነቴን ነው። ማን ቶሎ በልስቲ ሻዩን። አው ከራክ አምሮኛል ጋይስ። የውጭ ከራኬን ጠጥቼ ምናምኔን በልቼ ዘነጥነጥ ብዬ ነው የምገባው። ቀስ ብዬ ነው የምገባው። ታባረኝ ስትፈልግ። እውነቴን ነው። ሹሃዳ ታባረኝ እንዴ? አይ ቶሎ ነኝ። ምን እሰራለሁ ቶሎ ገብቼ? ያንን ዘና ብዬ ነው የምገባው። ዘና ብዬ በቃ አንዴ ፈቅዳለች። አው የሚቀጥለው አፈቅድም እንጂ አንዴ ፈቅዳልኛለች።